Injustice in education is viciousness. Education is a basic necessity. This is from United Nations Social Justice. ኢፍትሐዊነት በትምህርት አረመኔያዊነት ነው። ትምህርት የሰው ልጅ መሰረታዊ ፍላጎቶች ውስጥ ቅድሚያ የሚሰጠው ነው። ይህ ዩናይትድ ኔሽን ሶሻል ጀስቲስ ኤቢቪ ዲጂታል ላይብረሪ ነው። ማቀርብላችሁ ደግሞ በትግሉ ተማምነኝ። መልካም ቆይታ። The Russian Revolution የራሻ የ1917 ሪቮሉሽን The Russian Socialist Revolution of 1970 የ1917 የራሻ ሶሻሊስት ሪቮሉሽን ማለት በ1917 ዓመተ ምህረት ራሻ ውስጥ የተነሳ ከፍተኛ ደረጃ የደረሰ አብዮት ነው። ይህ የፖለቲካ እንቅስቃሴ የንጉሳዊ ስርዓትን በመገልበጥ ስልጣን ላይ የነበረውን የራሻ ጊዜያዊ መንግስት ፕሮቪዥናል ገቨርንመንት የገለበጠ ነው። የራሻ ሶሻሊስት ሪቮሉሽን ብለን የምንጠራው በ1917 ዓመተ ምህረት ራሻ ሁለት አብዮትን አካሂዳለች። የመጀመሪያው አብዮት ፌብሩዋሪ 1917 ሪቮሉሽን ስንለው የፌብሩዋሪ ወይንም ደግሞ የየካቲት 1917 ሪቮሉሽን አብዮት እንለዋለን። ሁለተኛው the October Revolution of 1970 ሁለተኛው የጥቅምት የ1917 ሪቮሉሽን ብለን እንጠራዋለን። ስለዚህ በ1917 ዓመተ ምህረት ራሻ ሁለት አብዮቶችን አካሂዳለች በወሮች ልዩነት በፌብሩዋሪ እና ኦክቶበር። The first was the February Revolution የመጀመሪያው የፌብሩዋሪ 1917 ሪቮሉሽን ነው። ይህ ሪቮሉሽን ended the autocracy of Tsar Nicholas II በፌብሩዋሪ ሪቮሉሽን አምባገነን የሆነው ንጉሳዊ ስርዓት የዛር ኒኮላ ሁለተኛ ስርዓት ያበቃበት ነው። ይሄኛውን the first revolution የመጀመሪያው የ1917 ሪቮሉሽን ወይንም ሪቮሉሽኑ በተካሄደበት ወር ፌብሩዋሪ ብለን እንጠራዋለን። ሁለተኛው the October Revolution ነው። the second revolution ended the provisional government ይሄኛው ደግሞ በኦክቶበር የተካሄደው የጊዜያዊ መንግስቱን ነው እንዲያቆም ያደረገው የገለበጠው። የጊዜያዊ መንግስት ማለት በፌብሩዋሪ ሪቮሉሽን ላይ ዛር ኒኮላ ሁለተኛ ከስልጣን ወርደው ራሻን ለማስተዳደር የተቋቋመው ጊዜያዊ መንግስት ነው። ይህንን መንግስት የገለበጠው የኦክቶበር ሪቮሉሽን ነው 1917 it began the socialist revolution in Russia እና በራሻም የሶሻሊስት ሪቮሉሽን የተጀመረው በኦክቶበር ነው ወይንም በሁለተኛው የ1917 ሪቮሉሽን ነው። አንዳንድ የቀደመው የራሻን ካላንደር የሚጠቀሙ ማርች እና ኖቬምበር እያሉ ሊጠቀሙ ይችላሉ። ስለዚህ ማርች ካለ ፌብሩዋሪ ማለቱ ነው፣ ኖቬምበር ካለ ደግሞ ኦክቶበር ማለቱ ነው። እኛ አሁን ባለው ካላንደር ስንጠቀም ነው ፌብሩዋሪ እና ኦክቶበር እያለን የምንሄድና ሁለተኛው ነው እንግዲህ ኦክቶበር ነው ዘ ሶሻሊስት ሪቮሉሽን የሚባለው። እኛም ትኩረት ሰጥተን የምናየው ይሄኛውን ፓርት ይሆናል ማለት ነው። The October Revolution, the second revolution was led by Vladimir Lenin. ሁለተኛውን የመራው ቭላዲሚር ሌኒን ነው። የቦልሼቪክን ፓርቲ የመራ ሶቪየቶች ወደ ስልጣን ላይ የመጡበት ነው። this power from the provisional government ስለዚህ የኦክቶበር ሪቮሉሽን የመራው ማለት ነው ቭላዲሚር ኢሊች ኡሊያኖቭ ሌኒን ነው። ቦልሼቪክ ፓርቲን እየመራ ሶቪየቶችን ወደ ስልጣን ያመጣበት ነው ማለት ነው። ይሄን ቦልሼቪኮች ወደ ስልጣን የመጡበት ነው። ስልጣን ደግሞ የቀሙት ከጊዜያዊ መንግስት ነው፣ ፕሮቪዥናል ገቨርንመንት ነው ማለት ነው። the basic cause of the Russian Revolution of 1970 መሰረታዊ የራሻ አብዮት ምክንያቶች ምንድናቸው? causes of the Russian Revolution የምንለው የመጀመሪያ grievance of the Russian people ነው። የራሻ ህዝቦች ቅሬታ ነው፣ በደል ደርሶባቸዋል። that was political, social and economic problem ራሻ የፖለቲካ የማህበራዊና የኢኮኖሚ ትልቅ ችግር ውስጥ ገብታለች። እነዚህ ተደማምረው መጥተው 1917 ላይ ወደ አብዮት ፍንዳታ የተቀየሩት ማለት ነው። so politically the people of Russia resented the autocratic rule of Tsar Nicholas II or the dictatorship of Tsar Nicholas II የፖለቲካ ቅሬታቸው ስናይ ራሻዎች የዛር ኒኮላ ሁለተኛ አምባገነናዊ ስርዓት ወይንም ፍጹማዊ የሆነ ስርዓት በጣም አስመርሯቸዋል። ስለዚህ ይሄ አንደኛው ምክንያት ነው። ሌላው በዚህ ፖለቲካ ስርዓት ላይ the loss that the Russians suffered during the First World War undermined the monarch በአንደኛው የዓለም ጦርነት ላይ ራሻዎች በከፍተኛ ደረጃ ሽንፈት ነው የገጠማቸው። በተለይ ቴናንበርግ ላይ በጀርመን የደረሰባቸው ሽንፈት ከዛ በኋላ ከሽንፈቱ ማገገም አለመቻላቸው ራሻዎች በከፍተኛ ደረጃ መንግስታቸው ላይ ቅሬታ እንዲያነሱ አድርጓቸዋል እና እነዚህ የፖለቲካል ሪሴንትመንት እንላለን፣ ቅሬታ እንላለን የራሻ ሪቮሉሽን እንዲነሳ። ሁለተኛው ሶሻል ነው። ሶሻሊ
The despotic Tsarist regime had oppressed the peasant class for centuries. ለዓመት ዓመታት ለመቶ በላይ ለሚሆኑ ዓመታት የራሻ ዛሪስት መንግስት ወይም ንጉሳዊ ስርዓት ገበሬዎችን በጣም በድሏቸዋል። እና ይሄ በደል ደግሞ 1917 ላይ በተለያዩ ምክንያቶች ወደ አመጽ ተቀይሯል። በተለይ ገጠር አካባቢ ላይ በጣም ያለ መረጋጋት አለ። አለመረጋጋት ማለት ህግ የበላይነት አይከበርም፣ መንግስት ማስተዳደር አይችልም፣ አመጾች ተነስተዋል ማለታችን እና ይሄ ሶሻሊ ነው። ስለዚህ ገበሬዎቹ በንጉሳዊ ስርዓት የደረሰባቸው አመጽ 1917 ላይ ወደ አብዮት እንዲገቡ አድርጓቸዋል ማለት ነው። ኢኮኖሚካሊ ወደ ኢኮኖሚ ስንገባ ዋይድ ስፕሬድ ኢንፍሌሽን ከፍተኛ የሆነ የኑሮ ውድነት ራሻ ውስጥ ተከስቷል። በዚህ የኑሮ ውድነት ላይ ደግሞ ፋሚን ኢን ራሻ እና ለዚህ ለአብዮቱ ምክንያት የሚሆነው ረሃብ ተከሰተ። የኑሮ በጣም ውድ ነው፣ እዛ ላይ የዋጋ መጨመር አለ፣ ኢንፍሌሽን አለ፣ ረሃብ ተከሰተና ይሄንን ኢኮኖሚካሊ ሪዝን እንለዋለን፣ ምክንያት እንለዋለን ራሻ ወደ ሪቮሉሽን እንድትገባ። the bolsheviks Russian word for majority ቦልሼቪክ የሚባሉት ሪቮሉሽኑን የኦክቶበር ሪቮሉሽን የመሩና ስልጣን የያዙት በእነሱ በራሽያን ቃል ቦልሼቪክ ማለት ማጆሪቲ ማለት ነው። So Bolshevik means the Russian word for majority. The members of the faction of the Russian Social Democratic Labour Party እና ቦልሼቪኮች የመጀመሪያው የሆነ የራሻ የሶሻሊስት ዲሞክራቲክ ሌበር ፓርቲ አንደኛው ክንፍ የነበሩ ናቸው። Following the October Revolution, the Bolsheviks, led by Vladimir Lenin, seized power in Russia in 1917. የ1917ቱን የጥቅምት ሪቮሉሽን ተከትለው የጥቅምት አብዮትን ተከትለው ራሻ ላይ በቭላዲሚር ሌኒን የሚመሩት ቦልሼቪኮች ስልጣን ያዙ። After taking power, the Bolsheviks changed their name to All Russian Communist Party. ከዛ በኋላ ቦልሼቪኮች ስማቸውን ቀይረው ምን ብለው አወጡ ለራሳቸው 1918 ጀምሮ All Russian Communist Party የመላው ራሻ ኮሚኒስት ፓርቲ። ስለዚህ ከዚህ በኋላ ሌላ ፓርቲ እንዲኖር አልፈለጉም። ራሻ ውስጥ ሊኖር የሚችለው ኮሚኒስት ፓርቲ አንድ ብቻ ነው፣ ሌላም ፓርቲ አይኖርም ከኮሚኒስት ውጪ። ስለዚህ ራሳቸውን ቦልሼቪክ የሚለውን ስማቸውን ኦል ራሻን ኮሚኒስት ፓርቲ ብለው 1918 ላይ ሰይመዋል ማለት ነው። The other faction of the Russian Social Democratic Labour Party includes the Menshevik. ከቦልሼቪክ ጋር ሌላ ክንፍ ሆኖ በራሻን ሶሻል ዲሞክራቲክ ሌበር ፓርቲ ውስጥ የነበረው ሜንሽቪክ ነው። ሜንሽቪክ ሚንስ ማይኖሪቲ አናሳዎቹ ማለት ነው። ስለዚህ ራሻዎች ሜንሽቪክ ሲሉ አናሳ ማለታቸው ነው፣ ቦልሼቪክስ ሲሉ ደግሞ ማጆሪቲ ማለታቸው ነው። The Russian Social Democratic Labour Party, the first Marxist party in Russia, formed in 1898. የራሻ ሶሻል ዲሞክራቲክ ሌበር ፓርቲ ብለን የምንጠራው በራሻ የመጀመሪያው ማርክሲስት ፓርቲ ሲሆን የተመሰረተው በ1898 ነው። The Bolshevik and the Menshevik were together member of Russian Social Democratic Labour Party. እና ሁለቱም ቦልሼቪክም ሜንሽቪክም አንድ የጋራ የሆነ አባልነት አላቸው ራሻን ሶሻል ዲሞክራቲክ ሌበር ፓርቲ ውስጥ ማለት ነው። የራሻ ሶሻል ዲሞክራቲክ ሌበር ፓርቲ ስካራ ወይንም ስፓርክ የምትባል ኒውስ ፔፐር አለችው። ፓርቲው በሚስጥር እያተመ የሚያድላት በራሻን ስካራ የምትባል ወደ እንግሊዝኛ ስንቀይራት ደግሞ ስፓርክ ማለት ነው። ኢግናይት ማድረግ ነው፣ መጫር፣ ብልጭታ የሚል ፓርቲ ኒውስ ፔፐር አላቸው፣ ጋዜጣ አላቸው ማለት ነው። ስለዚህ በራሻ የመጀመሪያው ማርክሲስት ፓርቲ ራሻን ሶሻል ዲሞክራቲክ ሌበር ፓርቲ ነው። የተመሰረተውም በ1898 ነው። ሁለቱም ቦልሼቪክም ሜንሽቪክም የዚህ ፓርቲ አባል ነበሩ እስከ 1913 ድረስ። Russian Social Democratic Labour Party ውስጥ one of the influential member of the party was Vladimir Ilyich Ulyanov or Lenin. በጣም ወሳኝና ተጽዕኖ ፈጣሪ ከነበሩ ሰዎች ውስጥ ደግሞ አንደኛው ቭላዲሚር ኢሊች ኡላያኖቭ ሌኒን ነበረ። ይህ ምስል ላይ የምታዩት እንግዲህ ሌኒን በራሻ ሶሻል ዲሞክራቲክ ሌበር ፓርቲ ውስጥ በጣም ወሳኝ የነበረ ሰው ነው። In 1906 the Russian Social Democratic Labour Party was splintered. A reason for the breakup of this party into two opposing wings was the party organization. 1903 ዓመተ ምህረት ላይ የራሻ ሶሻል ዲሞክራቲክ ሌበር ፓርቲ ለሁለት ተከፍለዋል፣ ቦልሼቪክ እና ሜንሽቪክ ተብሎ። ምክንያቱ ምንድነው ከተባለ ደግሞ የፓርቲ ኦርጋናይዜሽን ነው። ፓርቲ እንዴት ነው መደራጀት አለበት የሚለው ሐሳብ ድርጅቱን ለሁለት እንዲከፍለው አስችሎታል ፓርቲው። ሁለቱ ስፕሊንተሮች ገንጣይ ቡድኖች ደግሞ አንደኛው
ቦልሽቪክስ ነው ማጆሪቲ የምንለው ነው። ሁለተኛው ደግሞ ሜንሽቪክ ነው ማይኖሪቲ ብለን የምንጠራው ማለት ነው። ሶ the Bolsheviks the majority party organization በቭላዲሚር ኢሊች ኡሊያኖቭ በሌኒን የሚመሩት ቦልሽቪኮች የፓርቲ ኦርጋናይዜሽን በተመለከተ ሌኒን advocates strong centralized organization በጣም ጠንካራ የሆነ ማዕከላዊ አደረጃጀት ነው ፓርቲ ሊኖረው የሚችለው ይላል እና ቦልሽቪክ refused to cooperate with the liberals ሊበራል ከሚባሉት ጋራ ለመተባበር ፍቃደኛ አይደሉም ቦልሽቪኮች which they labeled bourgeois እና ሊበራሎች ምን ብለው የሚጠራቸው ቦልሽቪኮች ቦርጆስ እያሉ ይጠራቸዋል። ቦርጆስ ናቸው፣ ካፒታሊስት ናቸው ስለ ባለሀብት ናቸው ይላሉ። የባለሀብቶች ደግሞ ቦልሽቪክ ጋር አይሄዱም የሚል አቋም አላቸው። eventually with other socialist organization እንደውም በጣም ቦልሽቪኮች ከራሳቸው ውጪ ከሌላ ሶሻሊስት ከሆነ ኦርጋናይዜሽን ጋር እንኳን አይተባበሩ የመተባበር ፍላጎት የላቸው። ምክንያቱም ፓርቲያቸው በጣም ሴንትራላይዝድ እና ስትሮንግ መሆን አለበት የሚል አቋም አላቸው። ስለዚህ ከሊበራሎችም ሌሎች ሶሻሊስቶችም ጋራ ትብብር የማይፈልጉ ናቸው ማለት ነው ቦልሽቪኮች። ይሄ የቦልሽቪክ ፓርቲ አደረጃጀት ነው። ሰሌክትድ ሜምበርስ ብቻ ይላል የተመረጡ በጣም ሚስጥራዊ የሆነ እንቅስቃሴ ነው ፓርቲ ማድረግ አለበት የሚል አቋም አለው ሌኒን። ሌላው ሜንሽቪክ ፓርቲ ነው። የሜንሽቪክ ፓርቲ መሪ ነው ፓቨል አሌክሳንድሮቭ ነው ፓርቲውን ሲመራ የነበረው። አሌክሳንድሮቭ አድቮኬት ኦፕን ፓርቲ ሜምበርሺፕ ኦፕን ፓርቲ ሜምበርሺፕ የሚደግፍ ሰው ነው። ማንም ሰው የፓርቲ አባል መሆን ይችላል የሚል ነው። wants to cooperate with other socialists እና ከሌሎች ሶሻሊስቶች ጋራ እንዲሁም ነን ሶሻሊስት ግሩፕስ in ራሻ ውስጥ ካሉ ሶሻሊስትም ይሁኑ አይሆኑ ከሌሎች ጋራ ተባብረን መስራት ነው ያለብን፣ ፓርቲያችን ክፍት መሆን አለበት የሚል አቋም አለ። እነዚህ የሌኒን እና የአሌክሳንድሮቭ የሐሳብ ልዩነት ፓርቲ ኦርጋናይዜሽን ላይ ያላቸው የሐሳብ ልዩነት ነው 1903 ዓመተ ምህረት የራሻን ሶሻል ዲሞክራቲክ ሌበር ፓርቲ ለሁለት እንዲከፈል ያደረገው። the Russian Revolution of 1970 the February Revolution of 1970 እንግዲህ እነዚህ ባክግራውንዶች ካየን አሁን የመጀመሪያው የራሻ ሪቮሉሽን the February Revolution of 1917 ምናይበት ይሆናል ማለት ነው። the first revolution in Russia that was the February የካቲት revolution no strikes and the demonstration by the workers of Petrograd escalate into revolution አመጽ የተጀመረው የሪቮሉሽን ወይንም አብዮታዊ እንቅስቃሴ የተጀመረው በፔትሮጋርድ ከተማ ውስጥ ነው 1917 ላይ ሰራተኞች ፔትሮጋርድ ከተማ ውስጥ ስትራይክ ያደርጋሉ የስራ ማቆም አድማ ነው ዲሞንስትሬሽን ያደርጋሉ ሰላማዊ ሰልፍ ያደርጋሉ ይሄ ወደ ሪቮሉሽን ወደ አብዮት ተቀየረ the Petrograd garrison joined the peoples እና ፔትሮጋርድ የሚገኘው የወታደሮች ካምፕ ወታደሮች ህዝቡን ተቀላቀሉ እና the first revolution of Russia the February revolution ended autocracy of Tsar Nicholas II እና በመጨረሻ ይሄ አመጽ አብዮት የራሻን ዛር ኒኮላስ ሰከንድን አስተዳደር እንዲያበቃ አድርጎታል ማለት ነው። The February revolution of 1970 the revolution was a bourgeois revolution እና የመጀመሪያው ፌብሩዋሪ ሪቮሉሽን የቦurgeois revolution overthrow zarism in Russia ውስጥ የነበረውን ዛሪዝም እንዲያበቃ ያደረገ ነው። made Russia for a time more democratic እና የፌብሩዋሪ ሪቮሉሽን በኋላ ቡርጃዎች የመሰረቱት ፕሮቪዥናል ገቨርንመንት ጊዜያዊ መንግስት ራሻን ለጊዜውም ቢሆን ዲሞክራቲክ አድርጓታል ማለት ነው። the rise of Bolshevik የቦልሽቪኮች ወደ ስልጣን መምጣትን ደግሞ ምናይበት ይሆናል ማለት ነው። the return of Lenin in April 1917 Lenin returned back to Russia እና ራሻ ወደ ራሻ ተመለሰ። ሌኒን ከሀገር ተሰዶ ነበር በራሻን ሶሻል ዲሞክራቲክ ሌበር ፓርቲ ውስጥ በነበረበት ሰዓት እንዲሁም ቦልሽቪክን ሲያንቀሳቀስ በመንግስት ስርዓት ገጥሞት ከዛ በኋላ ከሀገር ተባረው ስዊዘርላንድ ነበር የሚኖረው ስደተኛ ሆኖ እና የሌኒን ወደ ራሻ መመለስ that was historical በጣም ታሪካዊ ነው። ምክንያቱስ ምንድነው ታሪካዊ የሚያደርገው ከተባለ change the course of the Russian revolution የራሻን ሪቮሉሽን ሂደት ኮርስ የቀየረው ቭላዲሚር ኢሊች ኡሊያኖቭ ወይንም በትክክል ስሙ ሌኒን ብለን የምንጠራው ነው ትግሉን የቀየረው ለዛ ነው። እና ሌኒን ወደ ራሻ ከተመለሰ በኋላ አንድ ሐሳብ ይዞ መጥቷል። ሐሳቡን የገለጸበት ደግሞ ሌኒንስ አፕሪል ቲሰስ ብለን እንጠራዋለን። የአፕሪሏ ጥናት ወይንም የአፕሪሏ ጽሑፍ የምንላት ነው። አፕሪል ቲሰስን አቀረበ። የአፕሪል ቲሰስ the political line of Lenin የሌኒን የፖለቲካ መስመር ነው። የፖለቲካ መርሁን የጻፈበት ነው
እና በዚህ መሪው persuaded the Bolshevik party to adopt his political line እና ቦልሼቪክ ፓርቲዎች የሱን የፖለቲካ መስመር እንዲከተሉ ያስገደደበት ነው። ሌኒን አስገደዳቸው እና የሱን የፖለቲካ ሐሳብ ደግሞ የጻፈው አፕሪል ቲሰስ ላይ ነው ማለት ነው። ስለዚህ አፕሪል ቲሰስ ሌኒን የሱን የፖለቲካ አስተሳሰብ ያቀረበበት ጥሪ ያደረገበት ጽሑፍና ቦልሼቪኮችን የሱን የፖለቲካ መስመር እንዲከተሉ ያደረገበት ነው ማለት ነው። so ሌኒን's አፕሪል ቲሰስ ሌኒን believes that no support for the provisional government and World War I እና ቦልሼቪኮች ለጊዜያዊ መንግስቱ ምንም አይነት ድጋፍ መስጠት የለባቸውም እንዲሁም ለአንደኛው የዓለም ጦርነት ድጋፍ መስጠት የለባቸውም የሚል አቋም ነው ያለው ቭላዲሚር ኢሊች ኡልያኖቭ ሌኒን he called all power for Soviet እና ሁሉም ስልጣን የሶቪየት መሆን አለበት ይላል። ይሄ አፕሪል ቲሰስ ላይ ሌኒን ይዞት የወጣው መፈክር ነው። በቃ ስልጣን በሙሉ የሶቪየት መሆን አለበት all power for Soviets. From April to October 1970, the situation in Russia was favorable for revolution. ከአፕሪል እስከ ኦክቶበር 1917 ዓ.ም ራሻ ውስጥ ያለው ሁኔታ ለአብዮት በጣም ምቹ ነበረ። ምንድነው ለአብዮት ምቹ ሁኔታ ያለው ራሻ ውስጥ የሚለውን ደግሞ አንድ በአንድ ማየት እንጀምር። የመጀመሪያው the Bolshevik party gained increasing support from the mass ከሌኒን መመለስ በኋላ ከአፕሪል እስከ ኦክቶበር ድረስ ሁለተኛው ሪቮሉሽን ድረስ ባለው ጊዜ ውስጥ ቦልሼቪኮች በጣም ከፍተኛ የሆነ ህዝባዊ ቅቡልነትን አግኝተዋል። the Bolshevik slogan peace, bread, land, all power to the Soviet gained strong support በተለይ የቦልሼቪኮቹ ዝነኛው መፈክራቸው ፒስ ሰላም ብሬድ ዳቦ ላንድ መሬት የሚለው በህዝብ ዘንድ በጣም ተወዳጅ አድርጓቸዋል እና ኦል ፓወር ፎር ዘ ሶቪየት የሚለው ስልጣን ሁሉ በእጃችን መግባት አለበት ሶቪየት መሆን አለበት የሚለው በህዝብ ዘንድ ተወዳጅ አድርጓቸዋል። የኑሮ ውድነቱ ረሃቡ ሰው ዳቦ እንዲፈልግ አስችሎታል። ስለዚህ የትም ከተማ ውስጥ ያለ ሁሉ ዳቦ ይፈልጋል። ስለዚህ የቦልሼቪኮች ዳቦ ብሎ መነሳት በጣም ተወዳጅ አድርጓቸዋል። ሌላው ፒስ ወታደሩ ህዝቡን በሙሉ በፍጥነት ሰላም ይፈልጋሉ። አንደኛው ችግራቸው ዋና ምክንያት ራስ መታታቸው አንደኛው የዓለም ጦርነት ነው። ስለዚህ ራሻዎች ሰላም ይላል ብለው ነው የወጡት ቦልሼቪኮቹ። ሰላም ሲሉ ራሻዎች ቦልሼቪክኛ ስልጣን ከያዘን ጦርነቱ ያበቃል ሰላም እናመጣለን ስላሉ ህዝብ ደግፏቸዋል። ሌላው ላንድ ነው። ራሻ በፊውዳል ስርዓት የምትመራ አውቶክራቲክ መንግስት ያላት ናት። ገበሬዎቹ መሬት የላቸውም። ስለዚህ መሬት ለህዝብ አደላለው መሬት የህዝብ ነው የሚል አቋም ስላለው ላንድ የሚለው መፈክሩ በዚህ የተነሳ ነው። ይሄም በራሻ በመላው ማህበረሰብ ዘንድ ቦልሼቪኮች ተወዳጅ አድርጓቸዋል። ስለዚህ ቦልሼቪኮች ተወዳጅ ከሆኑ ደግሞ ለሚወስዱት ሪቮሉሽነሪ አብዮታዊ እርምጃ ህዝባዊ ድጋፍ አላቸው ማለት ነው። the October Revolution of 1970 or Socialist Revolution ወደ ኦክቶበር ሶሻሊስት ሪቮሉሽን ገብተናል። እንግዲህ ሁለተኛው የራሻ ሪቮሉሽን እዚህ ኦክቶበር የጥቅምት አብዮት ብለን የምንጠራው ነው። የጥቅምት አብዮት 1917 የተካሄደ ነው። ሶሻሊስት ሪቮሉሽን ነው። አስገራሚው ነገር የኢትዮጵያም ሶሻሊስት ሪቮሉሽኖች ወይንም ህዝባዊ አመጾች ካሄዱ የነበረው በየካቲት ወር ነው። ራሻ ላይም ንጉሳዊ ስርዓትን የገረሰሰው አብዮት የተካሄደው በየካቲት ነው። እዚህ የራሻ ሶሻሊስት ሪቮሉሽን ደግሞ የመጣው በጥቅምት ነው። ኢትዮጵያ ላይ ደግሞ በመስከረም ነው። መቀራረባችን ጥሩ ነው ከራሻ ጋር ብዙ ነገር ያመሳስለናልና October 1970 ሌኒን was in command of 20,000 armed men እና ሌኒን በሚስጥር ያደራጀው 20,000 የታጠቀ ኃይል ነበረው። የፓርቲ መሪ ብቻ ሳይሆን ራሻ መንግስት የማያውቀው 20,000 የታጠቀ ኃይል ካዘጋጀ በኋላ ነው ሌኒን እና በአንድ ሚስጥራዊ in secret party meeting ሌኒን called for insurrection to take power እና ሚስጥራዊ ስብሰባ ላይ አንድ ነገር ተናግሮ ነበር ለተሰብሳቢዎቹ ህዝባዊ እምቢተኝነት አስነስተን ስልጣን መያዝ አለብን የሚል አቋም ይዟል። ስለዚህ ህዝባዊ እምቢተኝነት በማስነሳት ሰላማዊ ሰልፍ በማድረግ ወደ መንግስት ስልጣን መሸጋገር አለብን ስልጣን መያዝ አለብን ብለዋል። ለዚህ ደግሞ ለሚነሳው ግጭት መከላከል የሚያስችል 20,000 የታጠቀ ኃይል በሚስጥር አዘጋጅተዋል። የቀረውን ህዝቡ ሰልፍ እንዲወጣ አመጹን እንዲከላከል ማድረግ ነው። ስለዚህ የሌኒን እንቅስቃሴ በሚስጥር የተካሄደው እንቅስቃሴ ሰላማዊ ሰልፎችን ሲያደርጉ ህዝባዊ እምቢተኝነትን ሲያደርጉ ለሚወስዱት ወታደራዊ እርምጃ ለሚደርስባቸው ወታደራዊ እርምጃ መከላከል እንዲሆን 20,000 የታጠቀ ኃይል አሰልጥነዋል ማለት ነው። ይህን ሁሉ ሲያደርግ ምቾት ነበረው ሌኒን። ራሻ ውስጥ ያለው ያለመረጋጋት ለዚህ ጥሩ ምክንያት ሆኖለታል። On October 25, 1970 በጥቅምት 25 1917 ካላንደራችን እንደ Gregorian calendar ነው ሌኒን leads the Bolshevik in a nearly bloodless revolt
እና ደማልባ የሆነ አብዮት መራ against the ineffective provisional government ብቃት በሌለው ወይንም ውጤታማ ባልነበረው የጊዜያዊ መንግስት ላይ ጥቅምት 25 ቀን 1917 ዓ.ም ሌኒን ሪቮሉሽን መራ። ብለድለስ ነው ማለት ይቻላል። ምንም ደም ሳይፈርስ ብለድለስ የሆነ ካይዶ ስልጣኑን ከፕሮቪዥናል ገቨርንመንት ቀማ ማለት ነው። the Bolshevik seized power in Russia by the October 1917 insurrection እና በህዝባዊ አመጽ ምክንያት 1917 ዓ.ም ኦክቶበር 25 ቦልሼቪኮች ራሻ ውስጥ ስልጣን ያዙ። So the October Revolution was based upon the idea of Karl Marx. It was Marxism. እና የኦክቶበሩ ሪቮሉሽን ሶሻሊስት ሪቮሉሽን ነው። በካርል ማርክስ አይዲያ ላይ የተመሰረተ ነው። ለዚህ ነው ማርክሲዝም ነው የምንለው። the October Revolution marks the beginning of the spread of communism in the 20th century. በሃያኛው ክፍለ ዘመን የኮሙኒዝም ዓለም ላይ መሰራጨት የመጀመሪያው መነሻ የኦክቶበር ሪቮሉሽን ነው ማለት ነው። ከዚህ በኋላ ኮሙኒዝም ዓለም ላይ መሰራጨት የጀመረበት ነው። the Bolshevik government የቦልሼቪክ መንግስትና the Bolshevik established a government called the Soviet Council of People's Commissary እና ቦልሼቪኮች የመሰረቱት መንግስት ምን ተብሎ ይጠራል? the Soviet Council of People's Commissary የሚባል መንግስት መስርተው ስልጣን ያዙ ራሺያ ውስጥ ማለት ነው። የመጀመሪያው ዓለማችን ላይ ኮሙኒስት ስቴት ነው። the Soviet Council of People's Commissary was headed by the Lenin. the Bolshevik government የቦልሼቪኩ መንግስት the Soviet Council of People's Commissary በማን ነው የሚመራው? በሌኒን ነው የሚመራው ማለት ነው። እንግዲህ በኦክቶበር ሪቮሉሽን መጀመሪያ ሌኒን ተመልሶ መጣ። አፕሪል ቲሰስን አቀረበ። ህዝባዊ እምቢተኝነት አካሄዱ፣ ኢንስትራክሽን አካሄዱ። ጥቅምት 25 ቀን 1917 ዓ.ም እንደ ኢሮፒያን አቆጣጠር ኦክቶበር 25 1917 ስልጣን ያዙ። ስልጣን ሲይዙ ያው የቦልሼቪክ ሌኒን የሚመራው ቦልሼቪኮች ናቸው ስልጣን የያዙት። ቦልሼቪክ ፓርቲ ስልጣን ከያዘ በኋላ የመሰረቱትን መንግስት ማን ብለው ነው የሚጠሩት? ሶቪየት ካውንስል ኦፍ ፒፕልስ ኮሚሳሪ ሶቪየት ካውንስል ኦፍ ፒፕልስ ኮሚሳሪ ብለው ይጠሩታል። ይሄንን ሶቪየት ካውንስል ኦፍ ፒፕልስ ኮሚሳሪ የሚመራው ሌኒን ነው። ሁለተኛው ሊዮ ትሮትስኪ ነው። ሊዮ ትሮትስኪ the commission of commissary of the red army የቀዩ ጦር መሪና ሚኒስተር ኦፍ ፎሬን አፌር የውጭ ግንኙነት አፌር የውጭ ጉዳይ ሚኒስተር ሆኖ ነው የመጣው። ስለዚህ ቦልሼቪክ መንግስት የሆነውን ሶቪየት ካውንስል ኦፍ ፒፕልስ ኮሚሳሪን የሚመሩት ዋናው ሄድ መሪ ሆኖ የሚመራው ሌኒን ነው። የጦር ሚኒስተር እና ፎሬን አፌር የውጭ ጉዳዮች ሚኒስተር ሆኖ ያገለገለው ደግሞ ሊዮ ትሮትስኪ ነው። ስለ ሊዮ ትሮትስኪ መጨመር ካለብን ነገር አንደኛው ሊዮ ትሮትስኪ ሜንሽቪክ ነበረ። እስከ 1903 ድረስ ሜንሽቪክ ነው ፓርቲ ሲገነጠልም ሱን ዊዝድሮ ፍሮም ዘ ፓርቲ በኋላ ላይ ሜንሽቪክን ጥሎ ነው የወጣው። 1917 ላይ ሂ ጆይን ሌኒንን በመቀላቀል ቢካም ቦልሼቪክ ሆነ። ስለዚህ ሜንሽቪክን ጥሎ ወጥቶ 1917 ላይ ነው ቦልሼቪክን የተቀላቀለው። በኋላ ላይም ወደ ምን ተቀየረ? የቀዩ ጦር አዛዥ እና የውጭ ጉዳይ ሚኒስተር ሆኖ ተሾመ ማለት ነው። ስለዚህ ሁለቱ ናቸው የቦልሼቪክ መንግስት የሚመሩት ማለት ነው። the Bolshevik ስልጣን ላይ ከመጡ በኋላ they proposed peace and withdraw from World War I የሰላም ስምምነት አቀርበው ራሳቸውን ከአንደኛው ዓለም ጦርነት አግለዋል። the Russia and the army want peace very quickly. Russians and the army ጦሩ ሰላም ይፈልጋሉ። በዚህ ምክንያት ቦልሼቪኮች እቅዱን አቅርበው ራሳቸውን ከጦርነት አስወጥተዋል፣ አግለዋል ማለት ነው። ለዚህም ደግሞ the Treaty of Brest-Litovsk መፈረም ነበረባቸው። in March 1980 the Russia made a separate peace with the central power እና 1918 ማርች ላይ ራሻዎች በተናጥል ከሴንትራል ፓወር በተለይ ከጀርመን ጋራ በተናጥል ተኩስ አቁም ስምምነት አድርገው የሰላም ስምምነት አድርገው ራሳቸውን ከጦርነት አውጥተዋል። ብሬስት-ሊቶቭስኪ ትሪቲን ዲክቴት ያደረገችው ተርሞችን ጀርመን ነች። ጀርመን ጽፋ መታ ነው ራሻ የፈረመችው እንጂ ተወያይተው ተነጋግረው ተማምነው የፈረሙት ውል አይደለም ትሪቲ ስምምነት። ስለዚህ ራሻ ጦርነቱን አልፈልግም እወጣለሁ አለች። ምክንያቱም ጦሩ ይፈልገዋል ሰላም፣ ህዝቡ ሰላም ነው የሚፈልገው። ራሻ ውስጥ ችግር ነው። ይሄ ጦርነት ራሻ ውስጥ ሪቮሉሽን እንዲመጣ ምክንያት የሆነ ነው። ስለዚህ ቦልሼቪኮች ማቆም እንዳለባቸው እርግጠኛ ስለሆኑ ለማቆም ጀርመን ያቀረበችውን ብሬስት-ሊቶቭስኪ ያቀረበችውን ውሳኔዎች መቀበል ነበረባቸው። in fact the Soviet Russia only got peace by ceding an enormous area of land including the whole of Ukraine እና ራሻዎች ከጦርነቱ ለመውጣት ለጀርመን ከራሻ
ግዛት ላይ ወይንም ከራሻ መሬት 1/3 የሚሆነው ራሻ ዛሬ የሚያስተዳድረው መሬት 1/3 የሚሆነውን ለጀርመን ሰጥተው ነው ከጦርነቱ የወጡት። ይሄ 1/3 መሬት ደግሞ ሙሉ ዩክሬንን ይጨምራል። በወቅቱ ዩክሬን በራሻ ኢምፓየር ስር የነበረች ናት። ግን በብሪስቶቭስኪ ጦርነት ምክንያት ሶቪየቶች ሲፈርሙ ሙሉ ዩክሬንን ለጀርመን አሳልፈው ሰጥተው ነው ከጦርነቱ የወጡት። the Russian Revolution እንደ ማጠቃለያ ደግሞ ስናይ የራሻ ሪቮሉሽን one of the most important events in the modern world history በዘመናዊ የዓለም ታሪክ ላይ በጣም ወሳኝ የሆነ የታሪክ ክሁነት ነው የራሻን ሪቮሉሽን። through communism Russia served as a model for the third world countries seeking to modernize their government። ሌላው የራሻ ኮሙኒዝም ለታዳጊ ሀገሮች ወይንም ለሶስተኛው የዓለም ሀገሮች መንግስቶቻቸውን ዘመናዊ ለማድረግ ለሚፈልጉት በጣም ጥሩ ሞዴል ነው። ምሳሌ ተምሳሌት የሆነ መንግስት ነው ማለት ነው። ሌላው የራሻ ሪቮሉሽን ስፕራይድ ዘ ኢስተርን ዩሮፕ ፊር በምስራቁ ስፕራይድ ቱ ኢስተርን ዩሮፕ ወደ ምስራቅ ዩሮፕ ተስፋፍተዋል። የራሻ ሪቮሉሽን ኮሙኒስት ከ1917 በኋላ በተለይ ከሁለተኛው የዓለም ጦርነት በኋላ አብዛኛው ምስራቅ ዩሮፖች ወደ ኮሙኒዝም የገቡበት ነው እና ይሄም ወደ ኮልድ ዋር ቀዝቃዛው የዓለም ጦርነት እንዲመጣ ምክንያት ሆነዋል ማለት ነው። ዘ ኮልድ ዋር ሾውስ ዘ ግሎባል ኢምፓክት ኦፍ ዘ ራሻን ሪቮሉሽን እና እነዚህ ነገሮች ካየናቸው በጥቅሉ ዓለም ላይ ሞዴል መሆኑ የዓለምን ታሪክ ላይ መቀየሩ ለመንግስታት መሻሻል ጥሩ ምክንያት ሆኖ መምጣቱ ተደምሮ የራሻ ሪቮሉሽን ግሎባል ኢምፓክት ያለው ነው። ዓለም ላይ ተጽዕኖ ማሳደር የሚችል ነው። አብራችሁን ስለቆያችሁ እናመሰግናለን። ይህ ዩናይትድ ኔሽን ሶሻል ጀስቲስ ነው። የሚደረገውን በማድረግ ዓለም ላይ እንድንደርስ ምስጋናችሁ እንፈልጋለን። እናመሰግናለን።